ዩኒቨርሲቲ ውስጥ እየተማራችሁ ያላችሁ ግሬዳችሁ በጣም ዝቅ እያለ እየወረደ ይሄ ነገር እንዴት ይሆናል ብላችሁ ለተጨነቃችሁ እንዴት በቀላሉ በፈተና ላይ ሰርተን ዩኒቨርሲቲ ውስጥ ጥሩ ግሬድ እንዴት ማምጣት እንደምንችል አንድ ባንድ እንነጋገራለን። ከመጨረሻው ደግሞ ከጠበቃችሁኝ ፈተና እንዴት እንደሚሰራ ቴክኒክም ይዤ መጥቻለሁ። አብራችሁን ቆዩ። እንግዲህ በዚህ ቪዲዮ ላይ አራት ዋና ዋና ነገሮች እንነጋገራለን። እነዚህ አራት ዋና ዋና ነገሮች አንዱ 25% ነጥብ አለው፣ ሁለተኛው 25% ነጥብ አለው፣ አራቱ ጠቅላላ 100% ይሆናል ማለት ነው። ስለዚህ በእርግጠኝነት እነዚህን አራት ነገሮች ካደረጋችሁ ዩኒቨርሲቲ ውስጥ በጣም በጥሩ ውጤት ግሬዳችሁ ማሻሻልና መቀየር ትችላላችሁ። የመጀመሪያው ክላስ አቴንድ ማድረግ ነው። እንግዲህ ብዙ ጊዜ ዩኒቨርሲቲ ውስጥ እንገባለን። ዩኒቨርሲቲ ውስጥ ከገባን በኋላ ኮርስ አውት ላይ ምናምን ይሰጣል የመጀመሪያው ጊዜ። ሁለተኛው ግን ክላስ አቴንድ የሚያደርጉ ልጆች ጥናቶችም ላይ እንደሚመለከተው ወይም ደግሞ እኔም ዩኒቨርሲቲ ውስጥ ስማር ካጋጠመኝ ነገሮች ብዙ ሰዎች ክላስ አቴንድ አያደርጉም፣ ላይብረሪ ውስጥ አነባለሁ ምናምን ብለው ይሄዳሉ። ግን እናንተ 3 ሰዓትና 4 ሰዓት የሚፈጅባችሁን ኮርስ ወይም እናንተ 3 ሰዓትና 4 ሰዓት ለመረዳት የምትቸገሩትን ነገር አስተማሪው በ10 ደቂቃ በ15 ደቂቃ ያው ዋናውን ነገር ይነግራችኋል፣ ትረዱታላችሁ ማለት ነው። ስለዚህ ክላስ አቴንድ ማድረግ አለባችሁ። ሌላኛው ደግሞ የአስተማሪውን ባህሪ ማወቅ ነው። እንግዲህ ትምህርታችሁ ላይ በጣም አሪፍም የሚያደርጋችሁ ፈተናም ልትሰሩበት የምትችሉት ነገር ምንድነው? የአስተማሪው ባህሪ ምን አይነት ነው? እያጻፈ ነው የሚያስተምረው? ፕሮጀክት እያበራ ነው የሚያስተምረው? በቃሉ እየተናገረ ነው የሚያስተምረው? እነዚህ ነገሮችን የአስተማሪውን ባህሪ ታውቃላችሁ ማለት ነው። ስለዚህ የአስተማሪው ባህሪ ዝም ብሎ ክላስ ገብቶ ወሬዎችን ወይም ደግሞ ከኮርሱ ጋር የሚገናኙ ንግግር ብቻ አድርጎ የሚወጣ ከሆነ የሚናገረው ነገር ፈተና ላይ ስለሚመጣ የሚናገረውን ነገር ሪከርድ እናደርጋለን። አሊያም ደግሞ የሚያጽፍ ከሆነ ደግሞ የሚያጽፈው አሁንም ፈተና ላይ ሊመጣ ስለሚችል የሚያጽፈውን በአግባቡ ያንን ነገር እንጽፋለን ማለት ነው። ስለዚህ ፕሮጀክትን ወይም ሃንዳውቱ ላይ ያለውን ነገር የሚያስተምር እዛ ላይ ነገር ብቻ ፎከስ የሚያደርግ ከሆነ ደግሞ እዛ ነገር ላይ በደንብ ፎከስ በማድረግ ውጤታማ ተማሪ መሆን እንችላለን። በሁለተኛ ደረጃ ደግሞ ስናነብ ወይም ስናጠና የምናጠናውን ነገር ኖት መያዝ ነው። እንግዲህ ይሄ ነገር ምንድነው የሚጠቅመን? ኖት ስንይዝ ግን የተማርነውን ፕሮጀክቱ ላይ ያለውን ወይም ሞጁሉ ላይ ያለውን በሙሉ መጻፍ ሳይሆን በጣም ልናቀው የሚገቡ ዋና ነገሮችን ከዛ ውስጥ እያየን ዋና ነገሮችን በማስታወሻ መያዝ ነው። ብዙ ጊዜ የምንቸገርበት ነገር ምንድነው? የእንግሊዘኛ ነገር ነው። እንግዲህ በተለይ መንግስት ተማሪ ሆናችሁ ከዩኒቨርሲቲ የገባችሁ ልጆች አንዳንድ ትርጉሙን ላታውቁት ትችላላችሁ። እንግሊዘኛው ስለማይገባችሁ ዝም ብላችሁ ከላይ አንብባችሁ ልተው ትችላላችሁ። ግን የማይገባችሁ ወይም ቁልፍ ቃላቶች ካሉ፣ ኪወርዶች ካሉ ኪወርዶቹን ከሰዎች መጠየቅ አሊያም ደግሞ ጎግል ላይ ቻት ጂፒቲ ላይ ጠይቃችሁ ያንን ነገር ዋና ነገሮችን መያዝ ነው። ከዛም ካነባባችሁት በኋላ ኖታችሁንም ከያዛችሁ በኋላ የተወሰነ ኖቱን ወደ ጎን አስቀምጠን የጻፍነውንም መጽሐፉንም ወደ ጎን አስቀምጠን ከዚህ ጥናት ምን ተረዳው ምን ነገሮችን ያስኩ ብለን ባዶ ሉክ አስቀምጠን ቢያንስ የተረዳናቸውን ነገሮች ወደ መጽሐፉም ሳናይ ወደ ኖታችንም ሳናይ አንድ ባንድ እዛ ላይ ብንገለብጥ ኦኬ ለ15 ለ20 ደቂቃ ያንን ነገር ይሄ በዚህ ምዕራፍ ውስጥ ተረድቻለሁ ብለን ይሄን ነገር በድግጋሞች በየጊዜው ስናጠና አጥንተን ከጨረሰን 20 ወይም 30 ደቂቃ ሲቀረው ደፍተሮቻችን ዘግተን እንደዛ ትሬኒንግ ብንወስድ ብዙ ነገሮችን ማወቅ እንችላለንና ይሄ ነገር ፕራክቲስ አለ። በተጨማሪም እንደዚህ ነገር ስናነብ የምናደርገው ነገር ምንድነው? ብዙ ጊዜ አንድ ነገር ካልገባን ደጋግመን እናነባለን። ደጋግማችሁ ጊዜያችሁን አታባክኑ። ጓደኛ ካላችሁ ጓደኛችሁን ጠይቁ፣ ወይም ደግሞ ቪዲዮ መመልከት። እንደዚህ ቶሎ ብላችሁ ያንን ነገር ተረዳችሁ ጊዜያችሁን ሳታባክኑ ወደሚቀጥለው ስራ ወደሚቀጥለው ነገር መሄድ አለብን እንጂ አንድ ነገር ላይ በጣም ፎከስ ማድረግ የለብንና እነዚህ ነገሮችን ማስተካከል አለብን ማለት። በሶስተኛ ደግሞ ምንድነው? የፈተና ሰሞን ዝግጅት ማድረግ ነው። እንግዲህ ውጤታማ ሆኖ ጥሩ ውጤት ልታመጡ የምትችሉት ነገር ዋነኛው ፈተና ሰሞን ላይ ምን አይነት አክቲቪቲ አድርጋችኋል? የመጀመሪያው የሚሆነው ኢንፎርሜሽን ነው። ስለ ፈተናው አስተማሪው ምን አለ፣
ምን ተባለ፣ በዚህ ምዕራፎች ላይ ምን አለ፣ የትኛውን ቻፕተር ላይ ነው የሚወጣው። አንዳንደኛ አምስቱንም ቻፕተር አጥንተን እንገባለን። አምስቱ ላይ ስታጠኑ አይምሯችሁ ሰፊ ነገሮችን ስለሚይዝ አንዱ ነገር ላይ በጣም ፎከስ አታረጉ። ስለዚህ አስተማሪ ያለው 4 እና 5 ቻፕተር 4 እና 5 ነው ፈተና የሚመጣው ካለን 1 2 3 ላይ አናነብም ማለት ነው። ስለዚህ ምንድነው ማድረግ ያለብን? አስተማሪው የተናገረውበት ኢንፎርሜሽኖችን ከተማሪዎችም ከጓደኞቻችንም ካልገባን ማለት ክላስ ማንገባ ከሆነ ከዛ መጠየቅ አለብን። ኢንፎርሜሽን ውጤታችሁን በጣም ቫልዩ አለውና ኢንፎርሜሽን ማወቅ አለባችሁ። በተጨማሪም ደግሞ ምንድነው ፕሮጀክቶችን ስሩ። አስተማሪዎች በየመሃሉ አሳይመንት፣ ግሩፕ አሳይመንት፣ ፕሮጀክቶች የተለያዩ ይሰጣሉ። እነዛ ፕሮጀክቶች ግሩፕ አሳይመንቶች ብዙ ጊዜ እኛ ሀገር የተለመደው የሆነ ሰው ግሩፕ አሳይመንት አንድ ጎበዝ ሰው እሱ ይሰራዋል፣ የኛን ስም ይጽፋል፣ ለአስተማሪ ያስገባል። ብዙ ቦታ ላይ የተለመደ ነው። ነገር ግን ፕሮጀክት አሳይመንቶችን በደንብ በመሰሩ ከሆነ ግሩፕ አሳይመንቶችን፣ ኢንዲቪጁዋል አሳይመንቶችን በደንብ በመሰሩ ከሆነ ፈተና ወይም ኮርሱ በጣም ለእናንተ ይቀላልና ስለዚህ ፕሮጀክት አስተማሪ የሚሰጡትን ፕሮጀክት እያንዳንዱ ብትሰሩ የተሻለ ነው። ሌላ ደግሞ ሳታነቡ ጥያቄ አትስሩ። ብዙ ሰው የሚያደርገው ሳነብ ጥያቄ ሰርቼ በጥያቄ አነባለሁ ብሎ ያስባል። ግን መጀመሪያ የተወሰነ እውቀት ይሄ ጀነራላይዝድ ወይም ሰማራይዝድ የተደረገ እውቀት ሊኖራችሁ ይገባል። ምንም ሳታነቡ ፈተና ጥያቄዎችም አታገላብጡ። መጀመሪያ የተወሰነ እውቀት ያዙ። ከዛ በኋላ ወደ ጥያቄ መግባት ይሻላልና ፕሮጀክቶችን አሳይመንቶችን መርሳት እንዳይረሳ። አራተኛ ወይም የመጨረሻው ደግሞ ኤግዛም ቡኮች ናቸው። እንግዲህ እነዚህ ኤግዛም ቡኮች አካባቢያችሁ ላይ አሁን ለምሳሌ እኔ አዲስ አበባ ዩኒቨርሲቲ ነው የተማርኩት። እኛ በተማርንበት ጊዜ ዩኒቨርሲቲው ፊት ለፊት ላይ እንደምታውቁት ኮፒ ቤቶች የተለያዩ ቦታ አለና እነዛ ጋር ጥያቄዎችን እንሰራለን፣ ፈተናዎችን እናነባለን፣ ከዚህ በፊት የቆዩትን ማለት ነው። ስለዚህ እናንተ አካባቢዎቹ ላይ ያለው ተማሪዎች ፎቶ ያነሱት ካለ እንግዲህ ተማሪ ብዙ ኢንፎርሜሽን በየዶርሙ አለና ይህንን ኢንፎርሜሽኖች ተቀብላችሁ ጥያቄ ካለ ጥያቄ ከያዙት ተማሪዎች ጋር አብራችሁ ብትሰሩ በጣም ውጤታችሁ አሪፍ ያደርጋል። ሌላኛው ደግሞ ጥያቄዎች ካጣችሁ ምንድነው የምታደርጉት? እንደ አንዳንድ ቦታ ኮሌጅ ላይ ምናምን ብዙ ላይገኝ ይችላልና ጥያቄዎች ካጣችሁ ምንድነው የምታደርጉት? ቴስት ባንኮች አሉ። ቴስት ባንክ ጉግል ላይ ቴስት ባንኮች አሉና የተማራችሁበትን ትምህርት እንትን ቴስት ባንክ ለምሳሌ ማኔጅመንት ከሆነ ማኔጅመንት ቴስት ባንክ፣ ማርኬቲንግ ከሆነ ማርኬቲንግ ፕሪንሲፕል እንትን ቴስት ባንክ እያላችሁ እነዛን ቴስት ባንኩ ላይ ያሉ ጥያቄዎች ወይም ደግሞ የመጽሐፉን ስም እየጠቀሳችሁ ቴስት ባንክ ላይ እነዛን ያሉ ጥያቄዎች በደንብ አድርጋችሁ ከሰራችሁ በጣም ውጤታማ ትሆናላችሁና ቴስት ባንኮችን ተጠቀሙ። ሌላኛው ደግሞ ከጓደኞቻችሁ ጋር ጥያቄዎችን በጋራ ሁኑ። ስታጠኑ በግል አጥኑ። ነገር ግን ጥያቄዎች ስትሰሩ ከጓደኞቻችሁ ጋር ብታረጉ ምንድነው እያንዳንዱን ነገር አንዱ ይሄ ነው የዚህ ምርጫ እኮ ይሄ ሆነበት በዚህ በኩል ነው እንዲህ ቢል ኖሮ እንዲህ ነው የምንለው። እንደዛ እያረጋችሁ ስታጠኑ በጣም ብዙ እውቀት ታገኛላችሁ እና 2-3 ሆናችሁ የፈተናዎች ጥያቄዎች ብትሰሩ በጣም እውቀት ታገኛላችሁና ይህን ነገር በደንብ አድርጋችሁ ተጠቀሙ። ተጨማሪ ደግሞ ምንድነው አስተማሪው ሲያስተምር ብላክቦርድ ላይ ሲጽፉ የነበሩት ምሳሌዎች፣ ኤግዛምፕሎች፣ ኩዌሽኖች የተለያዩ ነገሮችን አስተማሪው አምጥቶ ለምሳሌ ቁጥርም ልትማሩ ትችላላችሁ፣ እንደዚህ ቲዎሪዎችን ልትማሩ ትችላላችሁ። አስተማሪው ሲጽፍ የነበረው ሲያሰራ የነበረው በቃሉ ሲናገር የነበረው እያንዳንዱ ነገር ወደ ፈተና ይገለብጠዋልና እነዚህን ነገሮች በማስታወስ ፈተና ላይ ብትዘጋጁ በእርግጠኝነት አስተማሪ መቼም ያስተማረውን ነው የሚያመጣው ያላስተማረውን አያመጣምና እንዲህ ጀነራል የሆነ ማለት ነው። ስለዚህ እነዛ ነገሮች ላይ በደንብ ፎከስ ብታረጉ ውጤታችሁ በእርግጠኝነት ይቀየራል ማለት ነው። እንግዲህ እዚህ ድረስ ከቆያችሁ ደግሞ አንድ አሪፍ ቲፖች አሉኝ። ቅድም ያልኳችሁ ነገሮች ተከተላችሁ እየሰራችሁ ከሆነ በጣም አሪፍ ነው። ከዚህ በመቀጠልም ደግሞ ምንድነው የምታደርጉት? ፈተና ላይ ምን አይነት ቴክኒክ ትጠቀማላችሁ? እንግዲህ አጠናችሁ፣ አነበባችሁ፣ ጥያቄዎች በሙሉ ሰራችሁ። ከዛ በኋላ ፈተና ላይ ተቀምጣችሁ ፈተናውን ማሰሩት ከሆነ አሁንም ትወድቃላችሁ፣ አሁንም ውጤታችሁ ዝቅ ይላል። ስለዚህ ፈተና ላይ ምን አይነት ቴክኒኮች ነው የምትጠቀሙት የሚለውን እንመለከት። የመጀመሪያ የሚሆነው መመሪያዎችን በትክክል መከተል ነው። መመሪያዎችን በትክክል መከተል ወይም ጥያቄውን በደንብ ማንበብ። ለምሳሌ which of the following correct የሚላለ፣ ኢንኮሬክት የሚላለ፣ ፎልስ የሚላለ፣ ኤክሴፕት ዋን የሚላለ፣ which of the following wrong የሚላለ። እነዚህ
ምርጫዎቹ ላይ ስትሄዱ ሮጣችሁ ጥያቄውን በደንብ ሳታነባችሁ አልፋችሁ ምርጫውን ዝም ብላችሁ አንብባችሁ የምታውቁትን መልስ ብትመርጡ ዝቅተኛ ውጤት ልታመጡ ትችላላችሁና ጥንቃቄ ማድረግ ያለባችሁ ምንድነው ርዕሶችን፣ መመሪያዎችን ጥያቄው ርዕሱ ምን እንደሚል በደንብ ደጋግማችሁ አንብባችሁ መረዳት አለባችሁና እነዚህ ነገር ይሻላል። ሌላ ደግሞ ማትስ ወይም ካልኩሌሽን ፈተናዎችን በምንፈተን ጊዜ እንግዲህ እንደምታውቁት በጣም ብዙ ፎርሙላ ይያዛል። ዩኒቨርሲቲ ውስጥ በጣም አንዳንድ ኮርሶች በጣም ፎርሙላቸው መዓት ይሆናል እና ያንን ሁሉ በጭንቅላታችን መያዝ ይከብደናልና እስከ ፈተና ድረስ እያነበብን ያንን ፎርሙላ እየሸመደድን እንጠብቃለን። ስለዚህ ወደ ፈተና ስትገቡ ጀምሩ ከተባላችሁበት ሰዓት ጀምሮ ምንድነው ያ በቃላችሁ የመጣችሁትን ፎርሙላዎች በሙሉ የተወሰነች ጥያቄ ጎኗ ላይ በሙሉ ጻፏቸው። ፎርሙላዎቹ ማለት ፎርሙላዎቹ መጻፋችሁ ምንድነው በኋላ ላይ የሚመጡ ጥያቄዎች ከብዷችሁ እንዳይጠፋባችሁ ያደርጋልና እንደገባችሁ እነዛን ፎርሙላዎች መገልበጥ ከዛ በኋላ ከዛ ላይ እየቀነሳችሁ መስራት የተሻለ ነውና እንደዛ ብታደርጉ ካልኩሌሽን ነገሮች ካልኩሌሽን ጥያቄዎች ላይ እንደዛ ብታደርጉ የተሻለ። በሶስተኛ ደረጃ ደግሞ ምርጫ ስንሰራ እንግዲህ በጣም የሚከብዱን መገመት የሚያስቸግሩ ነገሮች ካሉ አሁን ምን አለ መሰላችሁ ምርጫ ላይ ፖዚቲቭ እና ኔጌቲቮች አሉ። ፖዚቲቭ ማለት ኤ ቢ ሲ ላይ ፖዚቲቭ ቢሆኑ ኤም ቢም ሲም ፖዚቲቭ ሐሳብ ካለው ዲ ኔጌቲቭ ሐሳብ ከሆነ የተለየውን መምረጥ ማለት ነው። ስለዚህ እንደዚህ አይነት ቴክኒኮችን መጠቀም ነው። ሌላኛው ደግሞ የትኛው ጥያቄ የተሻለ ማርክ አለው በተለይ ይሄ ጻፍ ካልኩሌሽን ስሩ ስትባሉ አንዱ ጥያቄ 5 ማርክ፣ አንዱ ጥያቄ 10 ማርክ፣ አንዱ ጥያቄ 15 ማርክ፣ አንዱ ጥያቄ ደግሞ 20 ማርክ ሊኖረው ይችላልና ብዙ ማርክ ያላቸው ላይ ፎከስ አድርጋችሁ መስራት የተሻለ ነው። በመጨረሻም ደግሞ ለነዚህ ለረጃጅም ጥያቄዎች ጊዜያችሁን አታጥፉ። ምርጫ ላይ ረጃጅም ጥያቄዎች አሉ በጣም የረዘሙ ኤ ላይ ቢ ላይ እነሱን ከመስራት ይልቅ አጫጭር የሆኑትን ቶሎ ሰርታችሁ በኋላ ላይ ወደ ኋላ መመለስ የተሻለ ነውና እነዚህን ነገሮች ካርጋችሁ በእርግጠኝነት ውጤታችሁ የተሻለ ይሆናል። ለዛሬ ያዘጋጀንላችሁ ቪዲዮ ይህን ይመስል ነበር። በኔክስት ቪዲዮ እስከምንገናኝ ድረስ